ከተማ አስተዳደርና የሲዳማ ክልል በቁልፍ የልማት ዘርፎች ረገድ ያለባቸውን የገንዘብ እጥረት ለመቅረፍ ቦንድ በማውጣት ከገበያው የመበደር ፍላጎት እንዳላቸው የኢትዮጵያ ካፒታል ገበያ ባለስልጣን በቅርቡ ይፋ ያደረገው አንድ ጥናት አሳይቷል። አዲስ አበባና ሲዳማ ቀልባቸው ያረፈው ከፌዴራል መንግስቱ በታች የሚገኙ አስተዳደራዊ መዋቅሮች በሚያወጧቸው የማዘጋጃ ቤት ወይም የከተማ አስተዳደሮች ቦንዶች ላይ ነው። የኢትዮጵያ ህገ መንግስት ክልሎች ከውስጥ ምንጮች ስለሚበደሩበት ህግና መመሪያ ያወጣል የሚል ስልጣን ለፌዴራል መንግስት ይሰጣል። የክልል መንግስታት ሊበደሩ የሚችሉትን የገንዘብ መጠን የመወሰን ስልጣን ለገንዘብ ሚኒስቴር የተሰጠ ነው። የአማራ ብሔራዊ ክልላዊ መንግስት የፋይናንስ አስተዳደር አዋጅና የአዲስ አበባ ከተማ አስተዳደር ቻርተር ለምሳሌ የብድር ሰነድ በማውጣት ከገበያው መበደርን ይፈቅዳሉ። የአዲስ አበባ ዩኒቨርሲቲ መምህር የሆኑት የህግ ባለሙያ ፈቃዱ ጴጥሮስ እስካሁን የመበደር ስልጣን በህግ ያልፈቀዱትም ቢሆኑ በአዋጅ ሊያሻሽሉ እንደሚችሉ ለዶይቼ ቬለ ተናግረዋል። ከተማ አስተዳደሮችን በራሳቸው አዋጅ ላይ ይሄንን ስልጣን ለምድሩ ሊሰጡ ይችላሉ። ክልሎችም በራሳቸው ህጎች ላይ ይሄን ስልጣን ለራሳቸው መፍጠር ይችላሉ። ምክንያቱም ጉዳዩ የመበደር ስልጣንን የሚመለከት ነው። ከባንክ ሊበደሩ ይችላሉ አይደል? ያን ማድረግ የሚችሉ ከሆነ ደግሞ ከህብረተሰብ በዚህ መንገድ ቦንድ በመሸጥ መበደርን በቀላሉ ህጉን ሊፈጥሩ ይችላሉ። እኔ የስልጣን ጉዳይ ትልቅ ችግር አይመስለኝም። የማዘጋጃ ቤት ወይም የከተማ አስተዳደር ቦንዶች ሁለት አይነት ሊሆኑ ይችላሉ። የጠቅላላ ግዴታ ቦንዶች የሚባሉት የሚያወጣው ወገን በሚበደረው ገንዘብ በሚሰራው እቅድ ሳይሆን ግብር በመሰብሰብ ስልጣኑ አማካኝነት ባለው ዕዳ የመክፈል አቅም ላይ የሚወሰኑ ናቸው። የገቢ ቦንዶች በአንጻሩ የብድር ሰነዱን የሚያወጣው ወገን በሚበደረው ገንዘብ የሚሰራው ፕሮጀክት በሚያስገኘው ገቢ ላይ የተመሰረቱ ናቸው። በዓለም አቀፍ ደረጃ የከተማ አስተዳደር ወይም የማዘጋጃ ቤት ቦንዶች መንገዶች፣ የመኖሪያ ቤቶችና የህዝብ መጓጓዣ የመሳሰሉ መሰረተ ልማቶች ለመገንባት ገንዘብ መበደሪያ የዕዳ ሰነዶች ናቸው። ከፍተኛ የሆነ የመሰረተ ልማት እጦት አለ ወይም ጉድለት አለ በሀገሪቱ። ሁሉም መንገድ እንዲሰራለት ይፈልጋል። ውሃ መስመር እንዲዘረጋለት ይፈልጋል። መሰረታዊ የሆኑ የጤና ተቋማት ጉድለት፣ የትምህርት ቤቶች ጉድለት አለ። እንግዲህ በሀገራችን አለ በየቦታው። እስካሁን የነበረው አፕሮች ወይ መንግስት በበጀት ያንን ይሸፍናል ወይም ደግሞ የልማት አጋሮች የጤና ኬላ ይገነባሉ ወዘተርፈ ወይ በብድር ይሰራል። ስለዚህ ያስፈልጋል ለሚለው በኔ እይታ መልስ ሊሆን የሚችለው የመሰረተ ልማት ጉድለት አለ የለም ነው። ስለዚህ ቤዚክ የሆኑ የህዝብን ጥያቄ የሚፈቱ የመሰረተ ልማቶች ችግር አለ ወይ ካልከኝ አለ። ስለዚህ እነዛን ቦንድ ሽጦ ገንዘብ ሰብስቦ ያስፈልጋል ከተባለ አዎ ነው። ግን ይቻላል ወይ ካለው ነባራዊ ሁኔታ አንፃር አቅማችን ይፈቅዳል ወይ ለዛ ዝግጁ ነን ወይ የሚለው እንደ ጥያቄ ልናነሳ እንችላለን። ግን ያስፈልጋል ለሚለው ጥያቄ እኔ ያስፈልጋል ብዬ ነው ማለት ያለንም ሪሶርሶች አንዱ ሪሶርስ ከህዝብ አይድል የሆነ ካፒታል ሰብስቦ መስራት ነው። ስለዚህ እውነት ገበያው የሚፈጠር ከሆነ እውነት ህዝብ አምኖ ያለውን ገንዘብ አምቶ የሚገዛ ቢሆን አስፈላጊ ነው ብዬ አስባለሁ። የአዲስ አበባ ዋና ግብ የማዘጋጃ ቤት ቦንዶች ሸጦ የግሉን ዘርፍ በማሳተፍ ውሃ፣ ጤናና የትምህርት ተቋማትን ጨምሮ ከተማዋ የሚያስፈልጓትን መሰረተ ልማቶች ግንባታ ማከናወን እንደሆነ ጀነሲስ አናሊቲክስ በተባለ ኩባንያ የተከናወነውና በኢትዮጵያ ካፒታል ገበያ ባለስልጣን በኩል የተሰራጨው ጥናት ያሳያል። የሲዳማ ክልል በአንጻሩ የማዘጋጃ ቤት ቦንድ ማውጣት የሚፈልገው የካፒታል ወጪዎችን በተለይም የግብርና ዘርፍ ኢንቨስትመንትን ለመደገፍ ነው። ክልሎችና የከተማ አስተዳደሮች በካፒታል ገበያ በኩል የሚሸጥ ቦንድ አውጥተው መሰረተ ልማቶች ለመገንባት የሚያስችላቸውን ገንዘብ ከገበያው የሚበደሩበት ስርዓት የመዘርጋት አስፈላጊነት ምንም ክርክር እንደማያስፈልገው የኢኮኖሚ ጉዳዮች አማካሪው ዶክተር ሚኪያስ ሙሉጌታ ይስማማሉ። በጥናቱም ላይ እንደተመለከተው 4 ክልሎች እዚህ ላይ ተሳትፈዋል። 2 ከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ። ከዚህ ውስጥ አዲስ አበባና የኦሮሚያ ክልል ናቸው ጠንካራ የፊስካል መሰረትና ትንሽ የተሻለ ፕሮፌሽናል ስታፍ አላቸው ተብሎ የተቀመጠ ቢሆንም ነገር ግን ከዘመናዊ ካፒታል ገበያ ፕሮሲጀር አንጻር የሚቀራቸው ብዙ የክህሎት እንትኖች አሉ። ከዛ በተጨማሪ ሌሎቹ እዛ ላይ የተጠቀሱ ሲዳማ፣ ሶማሌ፣ አማራና የድሬዳዋ ከተማ አስተዳደር የፊስካል በጀታቸው አንዳንዶቹ በፌዴራል ትራንስፈር ላይ የፌዴራል ዝውውር ጥገኝነት ያለባቸው እንዲሁም የተደራጀ ኦዲተር ፋይናንሻል ዳታ የሌላቸው በበቂ የሌላቸው ናቸው። የኢትዮጵያ መንግስት ከገበያው የሚበደርባቸውን የዕዳ ሰነዶች የሚያስተዳድረው የገንዘብ ሚኒስቴር ነው።
የክልል መንግስታት በተመሳሳይ መንገድ ከገበያው መበደር ቢጀምሩ የፋይናንስና ኢኮኖሚ ልማት ቢሮዎች የማዘጋጃ ቤት ቦንዶችን የማውጣትና የማስተዳደር ስልጣንና ኃላፊነት ይኖርባቸዋል። በህግ ግብር የመሰብሰብና በጀት የማስተዳደር ስልጣን የተሰጣቸው እነዚህ ቢሮዎች ወደፊት የሚመጣውን ኃላፊነት ለመወጣት ከውስብስቡ የካፒታል ገበያ ስርዓት ጋር የሚጣጣም አቅም ያስፈልጋቸዋል። አጠቃላይ የካፒታል ማርኬት ኢኮሲስተሙ ገና የገባንበት ገና በጣም ከፍተኛ ስራ የሚጠይቅ ነው። ውስብስብ የሆኑ የፋይናንስ ኢንስትሩመንቶች የሚሸጡ የሚገዙበት ገበያ ነው። ከዚህ ጋር ተያይዞ ኢኮኖሚው ራሱ መዋቅራዊ ችግር ያለበት ስለሆነ የተለየ ተቋማዊ ጥንካሬና ዝግጅት የሚጠይቅ ነው። ይሄ ማለት ምን ማለት ነው? ዋናውና ትልቁ ነገር አደጋን በሚገባ ተረድቶ ፋይናንሻል ሪስክ ማለት ነው መረዳትና መተንተን፣ የመረጃ አሰጣጥ በተለይም ከኢንቨስተሮች ጋር ከሌሎች ባለድርሻ አካላት ጋር መረጃን በአግባቡ ተንትኖ አጠናክሮ የማቅረብ ሁኔታ፣ የብድር አሰጣጥና የመመለስ፣ የቴክኖሎጂ፣ የሰው ኃይል የመሳሰሉት ጉዳዮች ላይ በበቂ ሁኔታ መዘጋጀት የሚጠይቅ ነው። አሁን ቅርብ ጊዜ ነው ወደ ኦፕሬሽን የተገባው፣ ወደ ስራ የተገባው። እሱም ገና ያላደገና ገና በጣም ብዙ ስራ የሚጠይቅ ዘርፍ ነው። የክልል መንግስታት ወይም የከተማ አስተዳደሮች ሊያወጧቸው የሚችሉ የዕዳ ሰነዶችን በማስተዳደር ረገድ የአቅም ውስንነት ሊኖር እንደሚችል የአዲስ አበባ ዩኒቨርሲቲው መምህር ፈቃዱ ጴጥሮስ ይስማማሉ። ትክክለኛ ባለሙያ ያስፈልጋል። ለምን ዘርፍ ነው የምትበደረው? ምን ያህል ነው የምትበደረው? ከበደረህ እንዴት ነው የምትከፍለው? የሚሉት ጉዳዮች በጣም ጠንካራ እውቀት እና ትንታኔ የሚጠይቁ ናቸው። እንዲሁ ዝም ብለህ ተነሳ አትበደርም። ያውም ከሰፊው ህዝብ ማለት ነው። የፌዴራል መንግስት በካፒታል ገበያ በኩል እንደሚሸጣቸው የዕዳ ሰነዶች ሁሉ የማዘጋጃ ቤት ቦንዶች በመግዛት ሊያበድሩ የሚችሉት ጥሪት ያላቸው ባለውረቶችና ተቋማዊ ኢንቨስተሮች ይሆናሉ። በመሰል የብድር ስርዓቶች ለመሳተፍ ግን በአጠቃላይ ሀገራዊ ሁኔታው እምነት ሊኖራቸው እንደሚገባ አቶ ፈቃዱ ተናግረዋል። ዜጎችና ተቋማት በረዥም ጊዜ የዕዳ ሰነዶች ግብይት ለመሳተፍ የሀገር መረጋጋትና የመንግስት መጽናት ታሳቢ ይደረጋሉ። እንደዚህ ሰነዶችን የሚገዙ ሰዎች ጥሪት ያላቸው ሰዎች ናቸው። ብዙውን ጊዜ ኢንስቲትዩሽናል ኢንቨስተሮችም ናቸው የሚሆኑት እና ኢትዮጵያ ውስጥ መንግስት ዜጎች የጣሉበትን እምነት የመሸረሸር ልማድ የሌለባት ሀገር አይደለችም ነው። መንግስት ሙሉ በሙሉ እምነት የሚጣልበት እንደ ግለሰብ ኦፖርቹኒስቲክ ሆኖ ውሎችን ያለመፈጸም ማዶች አልፎ አልፎ ይታያሉ ሀገራችን እና ያ ዜጎች እምነት እንዳይጥሉ ሊያደርግ ይችላል ብዬ እሰጋለሁ። ቦንዶቹን በሚያወጡ ተቋማት የመክፈል አቅምና ፍላጎት ረገድ ግለሰቦችም ይሁኑ ተቋማዊ ኢንቨስተሮች የሚኖራቸው እምነት ሌላው ቁልፍ ጉዳይ ነው። ከዚህ በተጨማሪ የዋጋ ንረትን ጨምሮ የማክሮ ኢኮኖሚው አጠቃላይ ጤንነት ስኬቱንም ሆነ ውድቀቱን እንደሚወስን ዶክተር ሚኪያስ ያምናሉ። አሁን ሀገሪቱ ውስጥ ያለው የዋጋ ግሽበት፣ የብር የመግዛት አቅም፣ የዕዳ ሽግሽግ ሁኔታዎች እጅግ መሰረታዊ ጉዳዮች ናቸው። ስለዚህ አንድ ሰው የሀገር ውስጥ ባለሀብት ሊሆን ይችላል፣ ከውጭ የሚመጡ ኢንቨስተሮችን እዚህ ገበያ ውስጥ ገብተው ለመሳተፍ እና በካፒታል ገበያ ውስጥ የራሳቸውን ድርሻ ለመወጣት የማክሮ ኢኮኖሚው ጤንነት ወሳኝ ነው። አሁን ባለው ሁኔታ የማክሮ ኢኮኖሚ ማሳያዎች ወይ ማመልካቾች ብለን ቅድም የጠራናቸው የተረጋጉ ካልሆኑ ለረጅም ጊዜ የሚቀመጡ ቦንዶችን የመግዛት ሁኔታቸው አጠቃላይ በዚህ ሁኔታ ውስጥ በካፒታል ማርኬት ውስጥ የመሳተፍ እንትናቸው ጥያቄ ውስጥ የሚገባ ነው። ስለዚህ አሁን ባለው ሁኔታ የማክሮ ኢኮኖሚው መረጋጋት መቻል አለበት። ቦንድ ኢሹ ከማድረግ ወይም ደግሞ ካፒታል ማርኬቱ ላይ በደንብ ከመስራታችን በፊት መቅደም ያለበት የተረጋጋ የማክሮ ኢኮኖሚ ስርዓትን መፍጠር አስፈላጊ ነው። መንግስት ከፍተኛ ተስፋ የጣለበት የኢትዮጵያ ካፒታል ገበያ የጥቂት ባንኮችና የግምጃ ቤት ሰነዶችን በማሻሻጥ በሐምሌ 2017 በይፋ ወደ ስራ መግባቱን ቢያበስርም የነቃ ግብይት እስኪፈጠር ገና ጊዜ የሚወስድ ይመስላል። ግብይቱን ክልሎችና የከተማ አስተዳደሮች የሚቀላቀሉበት ሂደት ገና በይፋ ባይገለጽም አቶ ፈቃዱ ግን ጥንቃቄ ሊደረግ እንደሚገባ ይመክራሉ። ይህን ነገር መሞከሩ መልካም ነው። የህግ ማዕቀፎች ይዘጋጁ። ግን እንዲያን ነገሮች ሲሞከሩ ቀስ በቀስ ቢሆን በመጀመሪያ ሁሉም የከተማ አስተዳደር ሳይሆን ለምሳሌ ጥሩ የፋይናንሻል ማኔጅመንት ያላቸው እንደ አዲስ አበባ ከተማ አይነቶቹ በተወሰነ ደረጃም ቢሆን አቅም አላቸው። ግብርም ይሰበስባሉ። የሰው ኃይልም የባለሙያም አቅም አላቸው። እንደ አዲስ አበባ ከተማ አስተዳደር አይነቶቹ ቢጀምሩት እና ቴስት ቢደረግ ከዛ በኋላ የተሻለ አቅም ያላቸው ክልሎች እንደ ኦሮሚያ፣ አማራ ክልል አይነቶቹ ቢቀጥሉ ቀስ እያለ ቢሄድ እንዲሁም ደግሞ ኮርፖሬት ቦንዶች አሉ ካምፓኒዎች ኢሹ የሚያደርጓቸው የመክፈል አቅም ያላቸው ለምሳሌ እንደ ቴሌ አይነቶቹ ቢሞክሩትና ልምዱን ቢያንሱ መልካም ነው ብዬ
አስባለሁ። ዝም ብሎ ሁሉም በተፎካካሪነት ሁሉም የከተማ አስተዳደር ገብቶበት ነገርየው እንዳይበላሽ ወረዳውም ቀበሌውም እየገባ እንዳያንበራጭቀው ጥንቃቄ ተደርጎ በሂደት እየተማርን ብንሄድ ብዬ እመክራለሁ። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ። ቱጃሩ ኤለን መስክ በቅርቡ ግሮክፔዲያ ተብሎ የሚጠራ አዲስ በይነመረብ ኢንሳይክሎፒዲያ ይፋ አድርጓል። የዛሬው ሳይንስና ቴክኖሎጂ በዚህ ላይ ያተኩራል። አዘጋጇ ፀሐይ ጫኔ ነች። ሳይንስና ቴክኖሎጂ በጠፈር ጉዞዎቹ በኤሌክትሪክ መኪናዎቹና በማህበራዊ መገናኛ ዘዴዎች ባለቤትነቱ የሚታወቀው ቱጃሩ ኤለን ማስክ በቅርቡ ደግሞ ግሮክፒዲያ ተብሎ የሚጠራ አዲስ የበይነመረብ ኢንሳይክሎፒዲያ ይፋ አድርጓል። እንደ ኩባንያው ገለጻ ግሮክፒዲያ በሰዎች ከሚደረግ አርታይነት ይልቅ በሰው ሰራሽ አስተውሎት የሚሰራ የበይነመረብ ኢንሳይክሎፒዲያ ነው። ኤለን ማስክ ይህንን ዲጂታል መድረክ ይፋ ያደረገው የዊኪፒዲያን ወደ ግራ ያዘነበለ አድኖን ለመቃወም ነው ይላል። ነገር ግን ሰው ሰራሽ አስተውሎት በእርግጥ ያልተዛባና አድሎ የሌለው መረጃ ማቅረብ ይችላልን? ስዊዘርላንድ የሚገኙት የሶፍትዌር መሐንዲሱ አቶ ዳዊት አለሙ አይቻልም ባይ ናቸው። ግሮክፒዲያ ከአድሎ ነፃ መሆኑን የምናየው እንግዲህ ስንጠቀምበትና ወደፊት በተግባር ላይ በገልጋሎት ላይ ሲውል ብዙ ተጠቃሚዎች ሲመጡና ብዙ ጥያቄዎች ሲጠየቅ የሚታይ ይመስለኛል። ግን በእኔ አመለካከት በአርቲፊሻል ኢንቴሊጀንስ ላይ ተመስርተው የሚሰሩ መሳሪያዎች በተለይ ሀቅንና ፋክትን እናስቀምጣለን የሚሉ መሳሪያዎች ከባያስ እና ከአድሎ ነፃ መሆን የሚከብድ ይመስለኛል። ምክንያቱም ይላሉ ባለሙያው ማሽን የሚያንጸባርቀው መረጃ በተሰጠው ውህብ ወይም ዳታ ላይ ተመስርቶ ነው። ይህን የምልበት ምክንያት ለምንድን ነው? እነኚህ አሁን እስካሁን ያሉት የአርቲፊሻል ኢንቴሊጀንስ መሳሪያዎች በቴክኒካል ተርም ላርጅ ላንጉጅ ሞዴል ነው የሚባሉት። እነኚህ ላርጅ ላንጉጅ ሞዴሎች ከኢንተርኔት ላይ የሰበሰቡትን እውቀት የሰበሰቡትን አርቲክሎች የተጻፈውን ነገሮች አንብበው ዳይጀስት አድርገው እነኛን ነገሮች አሳማኝ በሆነ መልኩ አሳማኝ ወይም ፍሉዌንት በሆነ መልኩ የመጻፍ ችሎታ አላቸው እንጂ ማለት ምናልባት ፋክቶችን የማገናኘት ትልቅ ኃይል አላቸው። ግን ነገሮችን የማመዛዘን እና ፋክትን ቼክ የማድረግ ስቴፕ የላቸው። ምንድነው የሚሆነው? ያነበቡት ነገር ወይም የተጻፈው ነገር ወይም የነሱ ምንጫቸው የዚህ የፋክት ምንጩ ባያስ ካለበት የግሮክፒዲያም ሆነ የሌሎች ላንጉጅ ሞዴሎች ምንጫቸው ኢንተርኔት እስከሆነ ድረስ ኢንተርኔት ላይ ደግሞ ሰዎች የጻፉት ጽሁፍ እስከሆነ ድረስ ባያስ ይኖራል። ያንን ባያስ ሪፍሌክት የሚያደርጉት ግሮክፒዲያ 0.1 በሚል ይፋ የተደረገው ይህ ዲጂታል መድረክ በአሁኑ ጊዜ 900,000 መጣጥፎችን ይዟል። በጎርጎሪያኑ 2001 ዓ.ም የተመሰረተውና በህዝብ ርማት የሚደረግበትና ለትርፍ ያልተቋቋመው የበይነመረብ ኢንሳይክሎፒዲያ ከሁለት አስርት ዓመታት በላይ ገበያውን ተቆጣጥሮና በዓለም ላይ በብዛት ከሚጎበኙ ድረገጾች አንዱ ሆኖ ቆይቷል። ኤለን ማስክ ምንም እንኳ ቀደም ሲል ዊኪፒዲያን ሲያወድስ የቆየ ቢሆንም ባለፈው መስከረም መገባደጃ ላይ ግን ዊኪፒዲያን ወክፒዲያ የሚል ስያሜ በመስጠት ድረገጹ ለዘብተኛ ጉዳዮች እንዲሁም በዚያ መንገድ መረጃ የሚያቀርቡ ሰዎችን ይደግፋል ሲል ነቅፏል። አቶ ዳዊት ግን ዊኪፒዲያ ሰው የሚሳተፍበት በመሆኑ ስህተት እንኳ ቢኖር በቀላሉ መለየት ይቻላል፣ ለማስተካከልም ቀላል ነው ይላሉ። አዲሱ ግሮክፒዲያ ግን ይህንን ለማድረግ አስቸጋሪ መሆኑን ያስረዳሉ። እነኚህ ላንጉጅ ሞዴሎች ነገሮችን በአሳማኝ መልኩ ማቅረብ ትልቅ ችሎታ አላቸው። ያ ምንድነው የሚሆነው? የተሳሳቱ ኢንፎርሜሽኖችንም ሲያቀርብ አሳማኝ በሆነ መልኩ ስለሚጽፈው አሳማኝ በሆነ መልኩ ስለሚያቀርበው ሰዎች ስህተት የሆነና እውነታ የሆነ ነገር ለመለየት አስቸጋሪ ነው። ምናልባት ከአሁን በፊት ዊኪፒዲያ ለምሳሌ ሰዎች ነው ኤዲት የሚያደርጉት፣ ሰዎች ነው የሚጽፉት። ምንጭ የሌለው ነገር ሲሆን ምንጭ እንደሌለው ያስታውቃል። የተጻፈው ወይም ስታቲስቲክስ ሲጠፋ ወይም ቀኖች ሲጠፉ እንደሌለ ግልጽ ነው። ላርጅ ላንጉጅ ሞዴሎች ግን እነኚህን ቀዳዳዎችን እነኚህን የኢንፎርሜሽን ጋፖችን የመድፈንና የተሳሳተን ቢሆን የተሳሳተ ነገሮችን ማስገብቶ አሳማኝ የሆነ መጻፍ ችሎታ ስላላቸው ይህ ትልቁ ይመስለኛል። በሌላ በኩል ኤለን ማስክ እስከ ቅርብ ጊዜ ድረስ የዩኤስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ወዳጅ የነበረና ፖሊሲዎቻቸውን በይፋ ይደግፍ የነበረ በመሆኑ ግሮክፒዲያም ከወገንተኝነት ሊጸዳ አይችልም የሚሉም አሉ። ከዚህ አንጻር ይህ ዲጂታል መድረክ ለንግድ የተሰራ ቢመስልም ዋሽንግተን ዲሲ በሚገኘው
የአሜሪካ ዩኒቨርሲቲ የህዝብ ግንኙነት ተባባሪ ፕሮፌሰር የሆኑት ፊሊፖ ትራቬሳን ለዶይቼ ቬለ እንደገለጹት የድረገጹ መነሻ ርዕዮተ ዓለም ሊሆን እንደሚችል ገልጸዋል። የማስክ አዲሱ ዲጂታል መድረክ ገንዘብ ማግኘት ቀጥተኛ ዓላማ አይደለም የሚሉት ባለሙያው ይህ ድረገጽ ይፋ የተደረገው በአሜሪካ ወግ አጥባቂና ቀኝ ዘመሞች በዊኪፒዲያ ያቀርቡት ለነበረ ትችት ምላሽ ለመስጠት ነው ይላሉ። የደግሞ አቶ ዳዊት እንደሚሉት ግሮክፒዲያ የማስክን አመለካከት ሊያንጸባርቅ የሚችልበት እድል እንዲኖር ያደርጋል። አንድ ሶሳይቲ ማየት የምንችለው ወይም ደስታን ማድረግ የምንችለው ባለበት ሲቹዌሽን ነው። ለምሳሌ ሶሳይቲ ባያዝ አለው፣ ሶሳይቲ ሃይማኖት አለው፣ ሶሳይቲ ካልቸር አለው። እነኚህ ነገሮች ምናልባት ለአንድ ሰው ለኤለን መስክ ወይም ሌላም ሰው ሊሆን ይችላል ጥቅም የሌላቸው ናቸው ብሎ ሊያስብ ይችላል። ድሆች መኖራቸው ጥቅም የለውም ወይም ማለት ሶሳይቲን እንዳለ ማየት ሳይሆን በራሴ እኔ ባለኝ አመለካከት መልኩ መቅረጽ እፈልጋለሁ የሚል ሰው እንደ ፈርስት ፕሌስ ችግር አለው። የአስተሳሰብ ችግር አለው። ሶሳይቲን መቀየር ሳይሆን ሶሳይቲ እንደዚህ መሆን የለበትም ብሎ ከወሰነ ያ ትልቅ ሪስክ ነው እና የዛን አመለካከት መንጸባረቁ አይቀርም። ለመሆኑ አዲሱ ዲጂታል መድረክ ከዊኪፒዲያ በምን ይለያል? ሁለቱ ዲጂታል መድረኮች ልዩነታቸው በመጀመሪያ እይታ ለተጠቃሚው ብዙ ግልጽ አይደሉም። እንዲያውም ግሮክፒዲያ በዊኪፒዲያ መረጃ ላይ የተመሰረተ ይመስላል። በሁለቱ መካከል ያለው ዋናው ልዩነት የሚታየው መረጃ የሚጣራበት ሂደት ላይ ነው። ዊኪፒዲያ በትብብር በማህበረሰብ አስተያየት ላይ የተመሰረተና ማንኛውንም ስህተቶች ወይም የክርክር ነጥቦችን ለመጠቆም ሂደቶች አሉት። በብሪታንያ የኦክስፎርድ ዩኒቨርሲቲ የዲጂታል ቴክኖሎጂዎችና የህዝብ ፖሊሲ ተባባሪ ፕሮፌሰር የሆኑት ሮክሳና ራዱ እንደሚሉት ግሮክፒዲያ ምንም አይነት የሰው አስተያየትና ቁጥጥር የጎደለው ይመስላል። ፕሮፌሰሩ አያይዘውም ግሮክፒዲያ ይዘቱን ለተጠቃሚ ከማቅረቡ በፊት በሚደረጉ ውሳኔዎች ላይም ግልጽነት የለውም። አቶ ዳዊት በበኩላቸው የመረጃ ምንጮቹ በግልጽ አለመታወቃቸው የዚህ ዲጂታል መድረክ ሌላው ችግር ነው። ትልቁ ችግር ይመስለኛል እስካሁን ድረስ መረጃዎቻቸው ምንጫቸው ምን እንደሆነ ግልጽ አይደለም። ኢቭን ኦፕን ሶርስ የሆኑ በነፃ የሚሰራጩ ላንጉዌጅ ሞዴሎች ምንጫቸው ወይም ትሬን የተደረጉበት ኢንፎርሜሽን ምን ይመስላል የሚለውም በግልጽ የሚታወቅ የለም። ስለዚህ ምን ላይ ነው የሰለጠኑት ግልጽ አይደለም። ወይም የሰለጠኗቸው ለምሳሌ ግሮክ በምን ኢንፎርሜሽን ላይ እንደሰለጠነ የሜታ ሞዴል ወይም የጉግል ሞዴል ምን ኢንፎርሜሽን ላይ እንደሰለጠነ በግልጽ አይናገሩም። የካምፓኒው ሲክሬት ነው። ስለዚህ ያን ትልቅ ችግር አለ። ምናልባት ከአሁን በፊትም የነበረ የአርቲፊሻል ኢንቴሊጀንስ የማሽን ለርኒንግ ትልቅ ጉዳት ምንድን ነበረ? ላርጅሊ አቬሌብል የሆኑ ኢንፎርሜሽኖች ላይ ነው እንግዲህ የሚሰለጥነው። ያ ማለት ነው ኢንተርኔትን በብዛት ሲጠቀሙ የኖሩት የምዕራብ ዓለም ጸሐፊዎች፣ የምዕራብ ዓለም መጽሐፍቶች፣ የምዕራብ ዓለም የታሪክ ጸሐፊዎች የእነሱን አመለካከት ነው የሚያንጸባርቀው። ምክንያቱም በቀላሉ የሚገኙት ኢንፎርሜሽኖች፣ በቀላሉ የሚገኙት የእውነታ ምንጮች እነኚህ ስለሆኑ ወደፊት እንግዲህ የሁላችንንም ላይፍ የኢምፓክት የሚያደርገው ቱል የሰለጠነበት ኢንፎርሜሽን ስቲል የምዕራብ ሀገሮች የጻፏቸው የስታብሊሽ ያደረጓቸው መጽሐፎች ካልቸራቸው እነሱ ነው የሚያንጸባርቀው። ማስክ አዲሱን ድረገጽ በመረጃ ስፋት ጥልቀትና ትክክለኛነት ከዊኪፒዲያ ይበልጣል ይላል። ነገር ግን በግሮክና ሌሎች የሰው ሰራሽ አስተውሎቶች የተሰሩ ስህተቶችን ግምት ውስጥ በማስገባት ይህንን ሐሳብ በርካቶች ይጠራጠራሉ። የግሮክፒዲያን ትክክለኛነት በሰፊው ለመገምገም ጊዜው ገና ቢሆንም የተወሰኑ ጽሁፎች ግን ጠቃሚ መረጃ ይሰጣሉ። ለምሳሌ ስለራሱ ስለ ኤለን ማስክ በግሮክፒዲያ የሰፈረው መጣጥፍ በዚህ ዓመት ጥር ወር በተደረገው የአሜሪካው ፕሬዝዳንት የድጋፍ ሰልፍ ላይ ያሳየውንና ብዙዎች እንደ ናዚ ሰላምታ አድርገው ይመለከቱት የነበረውን የማስክን የእጅ ምልክት አይጠቅስም። በዊኪፒዲያ አቻው ግን መረጃው በስፋት ሰፍሯል። ያም ሆኖ ባለሙያው እንደሚሉት እንዲህ ያለ አድሎና ስህተት ሲያጋጥም ማሽኑ እንዴት እዚህ ድምዳሜ ላይ እንደደረሰ የማወቂያ መንገድ የለም። የአርቲፊሻል ኢንቴሊጀንስ አሁን ባለንበት ሁኔታ ትልቁ ሪስክ የሚመስለኝ ግን በቅርብ ጊዜ ወጣ አንድ አርቲክል ነበረ። ምንድን ነው የሚያሳየው? አርቲፊሻል ኢንቴሊጀንስ
ብዙ ነገሮችን በጣም አስገራሚ በሆኑ መልኩ መስራት ይችላል። ግን እነኚህ የሚያወጣውን አውትፑት ከተሰጠው እውነታ ከሰጠው ኢንፑት ጋር ለማያያዝ ግን በጣም ከባድ ነው። ምን ማለት ነው? አንድ አርቲፊሻል ኢንቴሊጀንስ ልክ እንደ ስፓጌቲ ብለሽ አስቢ፣ ልክ እንደ ፓስታ የተጠላለፈ ነገር ነው ከምንጩ ወይም ከእውነታው ወደ ሪዛልቱ ለማገናኘት ማለት ነው። አብዛኛውን ጊዜ እነኚህ የአርቲፊሻል ኢንቴሊጀንስ መሳሪያዎች 1 ቢሊየን፣ 2 ቢሊየን፣ 3 ቢሊየን ፓራሜትሮች አሏቸው። ይህ ማለት ምንድነው? የሚያስገኘው ውጤት በጣም አስደናቂ ነው፣ በጣም የሚገርም ነው። ነገሮችን አገናኝቶ አመዛዝኖ የሚያወጣው ነገር ትክክል ሲሆን ማለት ነው። ግን ይህንን ያመጣውን ውጤት በምን መልኩ እንዳመጣው ግን የሚያውቅ ሰው የለም። ኢቭን ሳይንቲስቶቹ የአርቲፊሻል ኢንቴሊጀንስ ሳይንቲስቶች እንዴት እንደሚሰራ ኢንተርናሊ አያውቁትም። እንዴት እንደሚሰራ ኤክስፕሌን ማድረግ አይችሉም፣ መግለጽ አይችሉም። ያ ትልቁ ሪስክ ምንድነው? ሲሰራና ትክክለኛውን ውጤት ሲያመጣ መልካም ደስተኞች ነን። ሲሳሳት ግን ማወቅ አንችልም። በምን ምክንያት እንደተሳሳተ ማወቅ አንችልም። በተለይ ስህተቱንም እውነታውንም በጣም አሳማኝ በሆነ መልኩ ስለሚያቀርበው የቱ ጋር እንደተሳሳተ፣ የትኛው ስህተት እንደሆነ የትኛው ትክክል እንደሆነ ማወቅ ያስቸግራል። በአጠቃላይ በመረጃ አቅርቦት ላይ አንዳንድ አድሎ የማይቀር መሆኑን ባለሙያዎች ይስማማሉ። ስለሆነም ትክክለኛና ሚዛናዊ መረጃ ለተጠቃሚው ለማቅረብ ስህተትን ለማረም የሚሻለው ሂደቱን የማንረዳው ማሽን ሳይሆን ስሜትና ተጠያቂነትን የሚረዳው የሰው ልጅ ነው። በመሆኑም ከማሽን በተጨማሪ የሰዎች አርትዖት ሁልጊዜ አስፈላጊ መሆኑን ባለሙያዎቹ አስምረውበታል።